ሰበር መረጃ ተሰምቷል። ጦርነቱ በይፋ ተጀምሯል። እስራኤል በኢራን ላይ ቀድሞ የማጥቃት እርምጃ መውሰዷን አስታውቋል። የእስራኤል መከላከያ ሚኒስቴር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ሲያስታውቅ በመላው አገሪቱ የአደጋ ጊዜ የማስጠንቀቂያ ደውል መሰማቱ ተዘግቧል። አሁንም ምዕመናን ተገድለዋል። እስካሁን 21 ምዕመናንን ቀብረን ተመልሰናል። ተመልሰው እዚያው ቀበሌ ገብተዋል። እየገደሉ ነው። ወረዳው ቤተ ክህነት 21 መገደላቸው ትክክለኛ መረጃ ደርሶናል። አርሲ ዞን ሀገረ ስብከት ትራምፕ በኢራን ድርድር ደስተኛ አለመሆናቸውን ሲገልጹ አገራት ዜጎቻቸውን እያስወጡ ነው። ፕሬዝዳንት ትራምፕ በኢራን የኒውክሌር ፕሮግራም ላይ ባደረጉት የቅርብ ጊዜ ውይይቶች ደስተኛ ባይሆኑም ጥቃት ለመፈጸም ግን እስካሁን ድረስ ከውሳኔ ላይ አለመድረሳቸውን ተናገሩ። ውድ ትኩስ ኢንተርቴይንመንት ቤተሰቦች ለሰዓቱ ያዝኳቸውን መረጃዎች በዝርዝር አስደምጣችኋለሁ። ለቻናሉ አዲስ የሆናችሁ ሳብስክራይብ በማድረግ አብራችሁን ቆዩ። በቅድሚያም አሁንም ምዕመናን ተገድለዋል። እስካሁን 21 ምዕመናን ቀብረን ተመልሰናል። ተመልሰው እዚያ ቀበሌ ገብተዋል። እየገደሉ ነው። 21 መገደላቸውን ትክክለኛ መረጃ ደርሶናል። 8 የደረሱበት አልታወቀም። 8 ሆስፒታል ገብተዋል። 2 ታግተዋል። የአርሲ ዞን ሀገረ ስብከት የሚመለከተው አካል ለጉዳዩ ትኩረት ሰጥቶ ተጨማሪ የሰው ነፍስ እንዳይጠፋ የመከላከሉ ስራ ሊሰራ ይገባል ሲሉ ብፁዕ አቡነ ኤልሳዕ ተናግረዋል። ተደጋጋሚ ግድያ በሚፈጸምበት በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ በተፈጸመ አዲስ ጥቃት እስካሁን ባለው መረጃ ብቻ 21 ምዕመናን በታጠቁ አካላት መገደላቸውን የወረዳው ቤተ ክህነት የዞኑ ሀገረ ስብከት ለቴኬቫ ኢትዮጵያ ገልጸዋል። ኢትዮጵያ ኦርቶዶክስ ቤተክርስቲያን አርሲ ዞን ሀገረ ስብከት የሽርካ ወረዳ ቤተ ክህነት አካላት በሰጡት ቃል አሁንም ምዕመናን ተገድለዋል። እስካሁን 21 ምዕመናን ቀብረን ተመልሰናል ብለዋል። ትናንት ከሰዓት 12 ሰዓት ገደማ ይህን ያሉት እኚሁ የቤተ ክህነቱ አካል የታጠቁት አካላት አሁንም ግድያ በፈጸሙበት ቀበሌ ገብተው እያቃጠሉ ነው ሲሉም ለቴኬቫ ኢትዮጵያ ተናግረዋል። አዲሱ ግድያ የተፈጸመው ሐሙስ የካቲት 19 ቀን 2018 ዓ.ም ጀምሮ መሆኑን ገልጸው የታጠቁ አካላትን ለማጥቃት ተመልሰው እዚያው ቀበሌ ገብተዋል፣ እየገደሉ ነው ሲሉ ተናግረዋል። አመራሩ አዲስ ግድያ የተፈጸመበት ቀበሌ በሽርካ ወረዳ ጃዌ ዋጮ እንደሚባል የገለጹ ሲሆን አካባቢው አሁንም ከፍተኛ የስጋት ቀጠና ላይ በመሆኑ ሰሚ ካለ ትኩረት እንዲሰጥም የሚያሳስቡ መረጃዎችም ከስፍራው እየወጡ ናቸው። ስለ ግድያው መረጃ ደርሶት እንደሆነ ቴኬቫ ኢትዮጵያ ምላሽ የጠየቀው በኢትዮጵያ ኦርቶዶክስ ቤተክርስቲያን የአርሲ ዞን ሀገረ ስብከት በበኩሉ ግድያው እንደ አዲስ ተቀስቅሶ እየተፈጸመ መሆኑን ከወረዳው ቤተ ክህነት ባገኘው መረጃ መረዳቱን ገልጿል። አንድ የዞን ሀገረ ስብከቱ አመራር በሰጡት ቃል የተገደሉት 22 ናቸው እየተባለ ነው። 21 መገደላቸውን ግን ትክክለኛ መረጃ ደርሶናል ሲሉም ተናግሯል። በደረሳቸው መረጃ መሰረት ሽርካ ወረዳ ጃዊ ቀበሌ ገበሬ ማህበር የካቲት 19 ቀን ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ አንድ ካህን 2 ሴቶችና 18 ወንዶች በድምሩ 21 ንጹሃን ወገኖቻችን ሕይወት አልፏል ብለዋል። እንዲሁም 2 ሰዎች በታጣቂዎች ተገድለዋል። ሌሎች 8 ሰዎች ጠፍተው የደረሱበት አይታወቅም። ሌሎች 8 ደግሞ በጋምቤላ ሆስፒታል ሕክምና ላይ ይገኛሉ ሲሉ ገልጸዋል። የዞን ሀገረ ስብከቱ የካቲት 17 ቀን 2018 ዓ.ም በመርቲ ወረዳ ፈርቄሳ በተባለ ቦታ 4 ሰዎች ተገድለው ከ10 የሚልቁ አባወራ ቤቶች ሙሉ በሙሉ መውደማቸውን አስታውሷል። ሶማሌና ምስራቅ አርሲ አይጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳዕ በበኩላቸው በሽርካ ወረዳ ትናንት 21 ኦርቶዶክሳውያን መገደላቸውን ለማህበረ ቅዱሳን ቴሌቪዥን ገልጸው ከሞቱት 21 ምዕመናን መካከል አንደኛው ካህን እንደሆኑ የሁሉም ስርዓተ ቀብራቸው ትናንት መፈጸሙን ተናግረዋል። 2 ምዕመናን መታፈናቸውንና 8ቱ የት እንደደረሱ እንደማይታወቅ በመግለጽ የአርሲ ዞን ሀገረ ስብከትን ሐሳብ ተጋርተው የልጆቻችን መሞት የኛም ሞት ነው በማለት ለቤተሰቦቻቸው መጽናናትን ተመኝተዋል። በከንቱ ስለምን ይገድሉናል? የሚመለከተው አካል ለጉዳዩ ትኩረት ሰጥቶ ተጨማሪ የሰው ነፍስ እንዳይጠፋ የመከላከሉ ስራ ሊሰራ ይገባል ሲሉም አሳስበዋል። ከዚሁ ጋር በተያያዘ ዜናም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አዲስ አበባ ደብዳቤ ልኳል። ጉዳዩ በአርሲ ሀገረ ስብከት በተለያዩ ወረዳዎች የሰው ሕይወትና የንብረት መውደምን ይመለከታል። በምስራቅ አርሲ ሀገረ ስብከት በተለያዩ ወረዳዎች ከዚህ በፊት በታጠቁ ኃይሎች አማኞች ሕይወትና የንብረት መውደም የደረሰ ሲሆን አሁንም ግጭቱ ቀጥሏል። የካቲት 17 ቀን 2018 ዓ.ም በሮቤ ወረዳ በገደባ ቀበሌም በታጠቁ ኃይሎች
አማኞች ሕይወት የጠፋ ሲሆን ከ10 የሚበልጡ አባወራዎች ቤትና ንብረታቸው ሙሉ በሙሉ ተዘርፏል። በሽርካ ወረዳ በጃዊ ቀበሌ የካቲት 19 ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ 21 አማኞች የተገደሉ ሲሆን ከነዚህ መካከል አንድ ካህን፣ 2 ሴቶችና 18 ወንዶች ይገኙበታል። በተጨማሪ 2 ሰዎች ታግተዋል። 8 ሰዎች የደረሱበት አልታወቀም። እንዲሁም 8 ሰዎች ጉዳት ደርሶባቸው በጎቤላ ሆስፒታል ሕክምና እየተከታተሉ ነው። ስለሆነም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ችግሩ ያልተፈታ በመሆኑ ሁኔታው አሳሳቢ በመሆኑ ከፌደራል ደረጃ ከሚመለከታቸው የመንግስት አካላት ጋር በመነጋገር ዘላቂ መፍትሄ እንዲሰጠን እንጠይቃለን በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት አሳውቋል። ትራምፕ ከባድ ወታደራዊ እርምጃ መጀመሩን አረጋገጡ። አሜሪካና እስራኤል ዛሬ ቅዳሜ የቅድመ መከላከል ጥቃት ሲሉ በጠሩት ዘመቻ በኢራን መዲና ቴሄራንና በተለያዩ አካባቢዎች ላይ የተቀናጀ ጥቃት ሰንዝረዋል። ፕሬዝዳንት ዶናልድ ትራምፕ 8 ደቂቃ በፈጀ የቪዲዮ ንግግራቸው ከባድ ወታደራዊ ኦፕሬሽን መጀመሩን አረጋግጠዋል። ትራምፕ በንግግራቸው ኢራን የኒውክሌር ጦር መሳሪያ እንዲኖራት ፈጽሞ አንፈቅድም ካሉ በኋላ ለረጅም ጊዜ የቆየውን ሽብር ከእንግዲህ አንታገስም ሲሉ አስታውቋል። ቴሄራን የሚገኙ የአይን እማኞች የፍንዳታ ድምፅ መስማታቸውን የገለጹ ሲሆን በማህበራዊ ሚዲያ የተሰራጩ ምስሎችም ከተማዋ ጭስ ሲነሳ ያሳያሉ። ጥቃቱን ተከትሎ ኢራንና እስራኤል የአየር ክልላቸውን የዘጉ ሲሆን የኢራን ባለስልጣናት የሀገሪቱ የበላይ መሪ አያቶላ አሊ ካሜኒ ወደ ደህንነት የተጠበቀ ምስጢራዊ ስፍራ መዛወራቸውን ገልጸዋል። ይህ ወታደራዊ እርምጃ የተወሰደው ኢራን የኒውክሌር ፕሮግራሟን ለማሳደግ የምታደርገው ጥረት በምዕራባውያን ዘንድ ከፍተኛ ስጋት በፈጠረበት ወቅት ነው። ፕሬዝዳንት ትራምፕ ከጥቃቱ በፊት በነበረው ዕለት በሰጡት መግለጫ ከኢራን ጋር የሚደረገው ድርድር ውጤት ባለማምጣቱ ደስተኛ እንዳልሆኑ ገልጸው ነበር። በሰላማዊ መንገድ መፍታቱን እመርጥ ነበር፣ ነገር ግን እነሱ በጣም አስቸጋሪና አደገኛ ሰዎች ናቸው ብለዋል። ከዚሁ ጋር በተያያዘም በኢራን የሚገኘው የብሪታንያ ኤምባሲ ሰራተኞቹን ያስወጣ ሲሆን በኢየሩሳሌም የሚገኘው የአሜሪካ ኤምባሲም ሰራተኞቹንና ቤተሰቦቻቸውን በደህንነት ስጋት ምክንያት እስራኤል ለቀው እንዲወጡ አዘዋል። የእስራኤል መከላከያ ሚኒስቴር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ሲያስታውቅ በመላው አገሪቱ የአደጋ ጊዜ ማስጠንቀቂያ ደውል መሰማቱ ተዘግቧል። እስራኤል ጥቃቱን ተከትሎ በመላው አገሪቱ አስቸኳይ ጊዜ አውጃለች። እርምጃው ከኢራን በኩል ሊፈጸም የሚችል ጥቃትን ቀድሞ ለመከላከል የተወሰደ መሆኑን ገልጾም የቢቢሲ የኢራን ቋንቋ አገልግሎት ፋርስ ዜና ወኪል በመጥቀስ እንደዘገበው በኢራን ዋና ከተማ ቴሄራን ማዕከላዊ ክፍል ውስጥ በርካታ ፍንዳታዎች መሰማታቸውን ዘግቧል። የዜና ወኪሉ ቴሄራን ውስጥ የሚገኙ 2 አካባቢዎች በተለይም ኢላማ መሆናቸውንና በተጨማሪም 3 ፍንዳታዎችን የሚያሳዩ 3 ፎቶዎችንም አጋርተዋል። ትራምፕ በኢራን ድርድር ደስተኛ ለመሆናቸውን ገልጸው አገራት ዜጎቻቸውን እንዲያስወጡ ምሽት አስጠንቅቀው ነበር። ፕሬዝዳንት ትራምፕ በኢራን የኒውክሌር ፕሮግራም ላይ በተደረጉ የቅርብ ጊዜ ውይይቶች ደስተኛ ባይሆኑም ጥቃት ለመፈጸም ግን እስካሁን ድረስ ከውሳኔ ላይ አለመድረሳቸውን ዛሬ ቅዳሜ ከተፈጸመው ጥቃት ቀድመው አርብ ምሽት ተናግረው ነበር። የሚያስፈልገንን ሊሰጡን ፈቃደኛ ባለመሆናቸው ደስተኛ አይደለውም ሲሉ ትራምፕ ሐሙስ ዕለት በጄኔቫ ሲካሄድ የነበረው እና ያለ ስምምነት የተጠናቀቀው ድርድር ላይ አስተያየታቸውን ሰጥተውም ነበር። የአሜሪካው ፕሬዝዳንት በኢራን ላይ ወታደራዊ ኃይል መጠቀም እንደማይፈልጉ አጽንኦት ሰጥተው የተናገሩ ቢሆንም አንዳንድ ጊዜ ግን ማድረግ አለብህ ሲሉ እኛ ጦርነት አንፈልግም ነበር፣ አሻፈርን ካሉ ምን ማድረግ አለብን የሚሉም ይመስላል። አሜሪካ በኢራን ላይ ጥቃት ልትሰነዝር እንደምትችል ስጋት የገባቸው በርካታ ሀገራት አርብ ዕለት በአካባቢው ላሉ ዜጎቻቸው ማስጠንቀቂያ ሰጥተዋል። የሰጉት ይደርሳል ነገር ሆኖባቸው ይኸው ዛሬ ቅዳሜ እስራኤል በኢራን ላይ ቀድሞ የማጥቃት እርምጃ መውሰዷን አስታውቃል። ዩናይትድ ኪንግደም በቴሄራን ከሚገኘው ኤምባሲዋ ሰራተኞቿን ለጊዜው አስወጥታል። ወደ እስራኤልም አስፈላጊ ካልሆነ በስተቀር ሁሉም ጉዞዎች እንዳይደረጉ በሚል የጉዞ መመሪያዋን አሻሽለዋለች። ቻይና፣ ህንድና ካናዳን ጨምሮ ሌሎችም ሀገራት ዜጎቻቸውን ጦርነቱ ሊከሰት ስለሚችል በተቻለ ፍጥነት ከኢራን ለቀው እንዲወጡ አሳስበውም ነበር። ጀርመን ዜጎቿ ወደ እስራኤል እንዳይጓዙ ስትመክር፣ ፈረንሳይ ደግሞ ባይጓዙ መልካም መሆኑን ለዜጎቿ ገልጻለች። ይህ በእንዲህ እንዳለ አሜሪካ በኢራን የሚገኙ ዜጎቿን በፍጥነት ለቀው እንዲወጡ ትላንት አርብ አሳስባ የነበረ ሲሆን በእስራኤል የሚገኘው ኤምባሲም
ወሳኝ ያልሆኑ ሰራተኞችና ቤተሰቦቻቸው አገሪቱን ለቀው መውጣት እንደሚችሉ በመግለጽ ይህንንም የንግድ በረራዎች ሳይቋረጡ እንዲያደርጉ መክረዋል። ትራምፕ በቴሄራን ላይ የኒውክሌር ፍላጎቷን በተመለከተ ስምምነት ላይ ካልደረሰ ወታደራዊ እርምጃ እንደሚወስዱ ቀድመው አስጠንቅቀው ነበር። ኢራን ደግሞ ጥቃት የሚፈጸምባት ከሆነ ምላሽ ለመስጠት የዛተችበት ሰዓት አሁን የደረሰ ይመስላል። ዋሽንግተንና አጋሮቿ ኢራን የኒውክሌር ጦር መሳሪያ ለማምረት እየተንቀሳቀሰች እንደሆነ ይጠራጠራሉ። ቴሄራን ግን ይህንን በተደጋጋሚ አስተባብላለች። ምንም እንኳን ያላትን የዩራኒየም ጦር መሳሪያ ለማምረት በሚቻላት ደረጃ ብታበለጽግም ፕሮግራሟ ለሰላማዊ ዓላማ መሆኑን ትገልጻለች። ክሪፕቶ ከረንሲን በብር መገበያየት በጥብቅ የተከለከለ መሆኑን ብሔራዊ ባንክ አሳስቧል። የኢትዮጵያ ብሔራዊ ባንክ በተለያዩ የዲጂታል የንግድ መድረኮች አማካኝነት በብር የሚከናወኑ የሰው ለሰው ፒ2ፒ የገንዘብ ዝውውሮችና የክሪፕቶ ካረንሲን ግብይቶች ህገወጥ መሆናቸውን በመግለጽ ጥብቅ ማስጠንቀቂያ ሰጥቷል። ባንኩ ትላንት የካቲት 20 ቀን 2018 ዓ.ም ባወጣው መግለጫ በማንኛውም መድረክም ሆነ የልውውጥ ማዕከል በብር የሚደረጉ የዲጂታል ሀብት ግብይቶች ያለ ባንኩ ፈቃድ በፍጹም የተከለከሉ መሆናቸውን አስታውቋል። ይህ እገዳ ማንኛውም በብር የሚሰላ የክሪፕቶ ካረንሲ ልውውጥን የሚያካትት መሆኑም ተገልጿል።